ሰላም ውድ የአሚጎ ሚዲያ ተከታታዮች አጫጭር የሆኑ ስፖርታዊ ጉዳዮችን ይዤላችሁ ቀርቤያለሁ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ። በትላንትናው ዕለት ከተደረጉ የሻምፒየንስ ሊግ ጨዋታዎች መካከል ኢንተር ሚላን ከሜዳው ውጪ ተጉዞ የሩበን ቫን ፐርሲን ፌኖርድን የገጠመ ሲሆን ጨዋታውንም 2-0 በሆነ ውጤት አሸንፏል። በመጀመሪያው አጋማሽ 38ኛው ደቂቃ ማርከስ ቱራም ቀዳሚ ያደረገውን ጎል አስቆጥሯል። ሁለተኛው አጋማሽ በተጀመረ 50ኛ ደቂቃ ላይ ከዜለንስኪ ያገኘውን ኳስ ላውታሮ ማርቲኔዝ አስቆጥሮ 2-0 በሆነ ውጤት ማሸነፍ ችሏል። ኢንተር ሚላን 65ኛ ደቂቃ ላይ የፍጹም ቅጣት ምት አግኝቶ የነበረ ሲሆን የመሃል ተጫዋች የሆነው ዜለንስኪ ሳይጠቀምበት ቀርቷል። በሌላ ጨዋታ ባየር ሙኒክ በሜዳው ባየር ሊቨርኩሰንን አስተናግዶ 3-0 በሆነ ውጤት መርታት ችሏል። በጨዋታውም ላይ ሃሪኬን 2 ጎሎችን፣ ጀማል ሙሲያላ 1 ጎል አስቆጥሯል። ጨዋታው በጀመረ በ9ኛው ደቂቃ ከማይክል ኦሊሴ ያገኘውን ኳስ በተገቢ ሁኔታ ሃሪኬን አስቆጥሮ የመጀመሪያውን አጋማሽ 1-0 በሆነ ውጤት ወደ መልበሻ ክፍል ተመልሷል። ሁለተኛው አጋማሽ እንደተጀመረ 54ኛው ደቂቃ ጀማል ሙሲያላ ባየር ሙኒክን 2-0 እንዲመራ ያደረገውን ጎል አስቆጥሯል። 58ኛ ደቂቃ ላይ የባየር ሙኒኩ ድንቅ በረኛ ማኑኤል ኑየር ተጎድቶ ሲወጣ 62ኛ ደቂቃ ላይ ከባየር ሊቨርኩሰን ኑርዲ ሙኬሌ በሁለት ቢጫ ከሜዳ ተሰናብቷል። ሃሪኬን የጨዋታው መደምደሚያ የሆነችውን ጉብ በ75ኛ ደቂቃ በፔናልቲ አስቆጥሯል። ባርሰሎናም ከሜዳው ውጪ ተጉዞ 1-0 በሆነ ውጤት ቤኔፊካን ረቷል። በጨዋታው ላይ ገና በ22ኛው ደቂቃ ባርሰሎና የመሃል ተከላካዩን ፓው ኩባሪሲን በቀይ ካርድ ያጣ ሲሆን በ61ኛው ደቂቃ ከራፊኒያ በተገኘች ግብ አሸንፎ ተመልሷል። በመጨረሻም በጉጉት ሲጠበቅ የነበረው ጨዋታ ፒኤስጂ በሜዳው ሊቨርፑልን አስተናግዶ 1-0 በሆነ ውጤት ተሸንፏል። ፒኤስጂ በጨዋታው ጥሩ እንቅስቃሴ ማድረግ ቢችሉም ግብ ማስቆጠር ግን ተስኗቸዋል። በ87ኛው ደቂቃ ላይ ከኑኔዝ የተሻገረለትን ኳስ ኤሊየት ወደ ግብነት ቀይሮ ሊቨርፑልን ጣፋጭ የሆነች ድል አብስሯል።